ለዘላለም ይባረክ። መጽሐፍ ቅዱስ የእግዚአብሔር ቃል እንዲህ የሚል መልእክት አለውና አንድ ነገር ልበላችሁ። ይኸው ሮሜ ምዕራፍ 12 ከቁጥር 2 ላይ እንደዚህ የሚል ቃል አለ። የእግዚአብሔር ፍቃድ ይላል። የእግዚአብሔር ፍቃድ እርሱም ይላል በጎና ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ እንጂ ይህንን ዓለም አትምሰሉ። አየህ፣ ይህ ዓለም ምንድን ነው? ይህ ዓለም ስድብ፣ ይህ ዓለም ምንድነው? ክፋት፣ ምቀኝነት። ይህ ዓለም ምንድነው? የእግዚአብሔር ያልሆነ። ይህ ዓለም ምንድነው? እግዚአብሔር የሚጸየፈው። ይህ ዓለም ምንድነው? እግዚአብሔር ማይከብርበት ያለብን። ይህ ዓለም ምንድነው? ክፋት፣ የሰይጣን ሐሳብ ያለበት ነው። የእግዚአብሔር ፍቃድ ግን በጎ ደስ የሚያሰኝ፣ በጎ ብቻ አይደለም፣ በጎ ሆኖ ደግሞ ደስ የሚያሰኝ ነው የእግዚአብሔር ፍቃድ። ይሄንን ፈትናችሁ ታውቁ በእግዚአብሔር በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትመስሉ። ለዚህ ዓለም የተገባችሁ አይደል። እንግዲያውስ እናንተ ከማን ናችሁ? ምክንያቱም ክርስቶስ ያላስተማረን አናስተምርም። ክርስቶስ ያልሰበከንን አንሰብክም። ክርስቶስ ያልተናገረን አንናገርም። ክርስቶስ ፍቅር ነው። ፍቅርን አስተምሮናል። ፍቅርን ለወንድሞቻችን መናገር አለብን። ክርስቶስ ሰላም ነው። ሰላምን ነግሮናል። ሰላምን ናገምን ቢቻል ከወንድሞቻችን ከእህቶቻችን ጋር በሰላም ሆነን የሰላምን ወንጌል መናገር አለብን። ወንጌል አልተበረዘም። ወንጌል አልተለወጠም። የተለወጠው የኛ ባህሪ ነው። ምክንያቱም ክርስቶስ ደንዳናውን ልብ በኢየሱስ ክርስቶስ መግራት የሚችል መለወጥ የሚችል ማስተካከል የሚችል ትልቅ አምላክ ነው። ምክንያቱም ሁሉ ለእርሱ ይቻለዋል። መጽሐፍ ቅዱስ የእግዚአብሔር ቃል ይሄንን ይነግረናል። ስለዚህ እኛ ከክርስቶስ ለምሳሌ ክርስቶስ ያላስተማረን ማስተማር አንችልም። ክርስቶስ ኢየሱስ እኮ ደዌውን ፈውሶ ይሄን ነገር እንዳትናገር ብሎ እኮ ያ ሽባ ከዘለለ በኋላ ከተፈወሰ በኋላ እንዲሄድ ነገር ሽባው የተፈወሰው ራሱ ክርስቶስ የፈወሰው ከዛን ራሱ ሊመሰክር ወጣ እንጂ ክርስቶስ ይሄን አላደረግም። ዛሬ ላይ ምን እናያለን? አንዳንድ ቦታ እንሄድና ይህንን ካሜራ ሲደቅኑ ምናምን ብለ አንዱ በአንደኛው መድረክ ላይ ምክንያቱም የሚናገረው የእግዚአብሔርን ቃል ሲያጣ መናገር የማያስፈልገውን ነገር በመድረክ እየተናገረ ያጥላላል። ከዛን ደግሞ ያንን ነገር ራሱ ሲያደርገው ይታያል። ለምን መሰላችሁ? በጣም ይገርመኛል። ጌታ ምስክሬን። በእርግጥ ለእግዚአብሔር ወንጌል ብር ያስፈልጋል። መጽሐፍ ቅዱስ ላይ እንደሚያስፈልግ አውቃለሁ። ግን ብርን አትማለሁ ወይም ደግሞ ብርን እሰጣለሁ፣ ብርን አበዛላችኋለሁ፣ ዘይትና ውሃንም ቸርችሉ እያለ ከስር የሁሉም ቻናሎች ብታያቸው አካውንታቸው ተጽፏል። የንግድ ባንክ ቢሆን፣ የአዋሽ ባንክ፣ የኦሮሚያ የተለያየ ባንክ ቢሆን፣ የሁሉም ባንክ፣ የዳሽን ባንክ እንዳለ እንደዚህ ሲንሸራሸር ነው የምናያቸው። ለምን አሉ? አካውንቶች ከስር አሉ። ለምን? ከማብዛት ካልቀረ እዛው ነው ማብዛት። ምክንያቱም ክርስቶስ ትልቅ ምሳሌያችን ነው። ለምሳሌ ክርስቶስ ኢየሱስ ዳቦና በእጃቸው ያለውን አሳውን አብዝቶ 5000 ሕዝብ ሊያውም አባወራ ልጆችና ሴቶች ሳይቆጠሩ ነው የሚለው መጽሐፍ ቅዱስ። እነሱን መግቧቸዋል። እንግዲያውስ ይህንን አድርጎ የእግዚአብሔርን ወንጌል አገልግሏል። ጳውሎስን ብናየው የእግዚአብሔርን ወንጌል እያገለገለ ለሰዎች እንዳይከብድ ድንኳን እየሰፋ ነው የሚለው መጽሐፍ ቅዱስ። ይህንን ታላቅ ነገር አድርጎ ምሳሌ ሆኖ አስተምሮን አልፏል። ምክንያቱም ከክርስቶስ ያልተማርነውን ነገር ልናስተምር ይህ መጽሐፍ ቅዱሳዊ አይደለም። ያስፈልጋል አያስፈልግም እያልኩ አይደለም። ወንጌል ለማገልገል ራን ለማድረግ ያስፈልጋል። ከአንድ ቦታ ወደ አንድ ቦታ መቼስ በእግር ከመሄድ ይልቅ በመኪና መሄድ ቆንጆ ነው። በመኪና ከመሄድ ደግሞ ፍጥነት ቢኖር ለብዙ ተደራሽነት እንዲኖረው ደግሞ በፕሌን መሄድ ቆንጆ ነው። ክፉን እያልኩ አይደለም፣ እንትን እያልኩም አይደለም። ግን ከክርስቶስ የተማርነውን እናስተምር። ክርስቶስ የሰበከንን እንስበክ። ክርስቶስ ያስተማረንን ፍቅር እናስተምር። ክርስቶስ ያስተማረንን ሰላም እናስተምር። ክርስቶስ ያስተማረንን እናስተምር። ማህበራዊ ሚዲያ ምቹ ነው። በኢየሱስ ክርስቶስም መልካምም ለማድረግ ምቹ ነው፣ ክፉንም ለማድረግ ምቹ ነው። ሰውን ከሰው ለማጣላት ይኸው ማህበራዊ ሚዲያን ሰይጣን ይጠቀመዋል። እኛም ደግሞ የእግዚአብሔርን ወንጌል መዳን በሌላ ማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብለን ለመናገርም ለመስበክም ይህን ማህበራዊ ሚዲያ እንጠቀመዋለን። ስለዚህ ቆንጆ ነው። ግን ከክርስቶስ ያልተማርነውን አናስተምር። ቅዱሳን አገልጋዮች፣ ፓስተሮች፣ መጋቢዎች፣ እናንተ ታላላቆች፣ እናንተ ታናናሾች እግዚአብሔር እድልን ጊዜን የሰጣችሁ የእግዚአብሔርን ምሕረት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት ለትውልድ እንድትናገሩ እግዚአብሔር አምላክ የመረጣችሁ ከክርስቶስ ያልተማራችሁትን አታስተምሩ።
አታስተምሩ፣ ትጠየቁበታላችሁ። መጽሐፍ ቅዱስ የእግዚአብሔር ቃል እንዲህ ይላል። በኢየሱስ ክርስቶስ ለብዙ ጊዜ ተናግሬዋለሁ፣ ለብዙ ጊዜም ብያለሁ። በኢየሱስ ክርስቶስም እንዲህ ይላል፣ እነሆ እኔ እንዲህ ይላል በኢየሱስ ክርስቶስም አመፀኛውም ወደፊትም ያምፅ እርኩስንም ራእይ መጨረሻ ላይ ነው ይሄ ቃል የሚናገረው። እርኩስም ወደፊት ይርከስ፣ ጻድቁም ይጽደቅ ያድርግም፣ ቅዱሱም ወደፊት ይቀደስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ ፊተኛ ኋለኛውም መጀመሪያው መጨረሻውም እኔ ነኝ ብሏል ጌታ። ስሙ ለዘላለም ይባረክ። ስለዚህ ከክርስቶስ ያልተማረውን አናስተምር፣ ከክርስቶስ ያልሰማነው አንናገር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።